አብርሃምና ሄርሜላ ሩትዬ ላይ ያረጋችሁትን ነገር በቅርቡ እንግዲህ ዋጋችሁን ታገኛላችሁ። ፈጣሪ ለሁሉም ነገር ለጥሩም ለመጥፎ መልስ የሚመልስበት ቀን አለው። ሩትዬ እንግዲህ በቲክቶክ ፖስቷ የሚገርም ንግግር ጥቅስ ፖስታለች። እንግዲህ ሰው የዘራውን ነው የሚያጭደው። ጤፍ ዘርታችሁ ጸሎት አድርጋችሁ እባክህ ብርቱካን አድርግልኝ ብትሉት አያደርግላችሁም። የዘራቱችን ስለምታጭዱ እባክህ አምላኬ የዘር የተባረከ አድርግልኝና ወደ ጎተራዬ በሰላም አስገባልኝ ብላችሁ ትጸልያላችሁ እንጂ ድንች ዘርታችሁ ወይም ደግሞ ጤፍ ዘርታችሁ ብርቱካን አድርግልኝ ማለት አትችሉም። ሁሉም ሰው ደግሞ መጥፎም ሰራ ደግም ሰራ የዘራውን ያገኛል ብላለች። እንግዲህ ይሄ ማለት ደግሞ አብርሃምና ሄርሜላ አሁን ሩትዬ ላይ ማንኛውም ሰው ሩትዬ ላይ መጥፎ ነገር እያደረገ ያለው ነገ ዋጋውን ያገኛል። ይሄ ደግሞ በደንብ ሁላችን የምናውቀው ነገር ነው እና በተለይ ደግሞ እቺ ቡዜ የምትባለው ሁላቸውም ማለት ነው በአብርሃም በኩል ያሉት ሁላቸውም አቤል ተብዬው ሁላቸውም ሩትዬ ላይ መጥፎ ነገር እያደረጉ ያሉት በሙሉ ነገ ዋጋቸውን ያገኛሉ። አሁን ዛሬ የሩትዬ ልብ ተሰብሮ ሊሆን ይችላል። የሩትዬ ልብ በጣም ከባድ ስሜት ውስጥ ሊሆን ይችላል። ነገ ግን ትደሰታለች፣ ነገ ትስቃለች፣ እናንተ ደግሞ ታለቅሳላችሁ። ሩትዬ ብላለች በተደጋጋሚ ታዝኛለች፣ ታለቅሻለች። እኔና አብርሃም ደግሞ መቼም አንለያይም ብላለች። ምክንያቱም አብርሃም አሁን የሆነ ነገር አስነክተው ነው ልጅቷ የሆነ ነገር አስደረጋበት ነው እንጂ እንደዚህ በኖርማል ሰው እንዴት እንደዚህ ሊሆን ይችላል? እኔ እንጂ አላውቅም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ወደና ወርቅ እንቁ የሆናችሁ ቤተሰቦቼ እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ሩትዬ እንግዲህ በቲክቶክ በአዲስ ነገር ብቅ ብላለች። ለአብርሃምና ለሄርሜላ የሚሆን ጥቅስ በጣም ምርጥ ጥቅስ ፖስታለች ማለት ነው። እና ጥቅሱ ምን ይላል መሰላችሁ? ጤፍ ዘርታችሁ ብርቱካን አድርግልኝ ማለት አትችሉም፣ የዘራችሁትን ስለምታጭዱ ብላለች። እና ብርቱካን ዘርታችሁ ለምሳሌ ብርቱካን ተክላችሁ ጤፍ አድርግልኝ እባክህ አምላኬ ብትሉ አያደርግም። ምክንያቱም የዘራችሁትን ብርቱካኑን እባክህ አምላኬ በደንብ እንዲበቅልልኝ በደንብ ጥሩ እንትን ዘር እንዲወጣልኝ አድርግልኝ ነው የሚባለው እንጂ ይሄን ነገር አድርግልኝ የዘራችሁትን ስለምታጭዱት ማለት ነው። ስለዚህ አብርሃምና ሄርሜላ የራሳችሁን ነገር